በአዱንያ ጉዳይ በሐሳብ የተዋጠና የአዱንያ ጭንቀት ልቡን የወረረው ሰው ለሊት ላይ ተነስቶ አላህ ፊት መቆም መስገድ አይችልም። ኩራት ምቀኝነት ያለበት ሰውም እንደዚሁ ሶላተል ለይልን ተነስቶ ለመስገድ አይታደልም። ለይል የሚሰግዱ ሰዎች በለይል ሶላታቸው ውስጥ ደስተኞች ናቸው። ዘፈን የሚሰሙ ሰዎች ዘፈን ሲሰሙ ከሚደሰቱት በላይ። ቀን ላይ መጾም ካልቻልክ ማታ መስገድ ካልቻልክ ወንጀልህ በካቴና ያሰረህ ከኸይር የተነፈክ መሆንህን እወቅ ብላ። ቀን ቀን ጌታህን አታምፀው ሌሊት ላይ ተነስተህ እንድትቆም ያደርግሃል ብላ። ምናልባትም አንዲት የሐራም ድርጊት ወይም የሐራም እይታ የዓመት ሶላተል ለይልን እንዲያጡ ሰበብ ልትሆን ትችላለች። ኢማም ሻፊዒ እንደተነገረው ለ17 ዓመት ጠግቤ በልቼ አላቅም። ምክንያቱም ጠግቦ መብላት ብዙ እንዲጠጡ ያደርጋል፣ ብዙ መጠጣት ደግሞ ብዙ እንዲተኙ ያደርጋል፣ ብዙ የተኛ ሰው ደግሞ ብዙ ኸይር ያመልጠዋል ብለዋል። ጀነት ላይ ንጉስ መሆን የፈለገ ሰው አዱንያ ላይ ስንፍናን ይተው። ሰብስክራይብ በማድረግ ቤተሰብ ይሁኑ። السلام عليكم ورحمة الله وبركاته. الحمد لله القائل كانوا قليلا من الليل ما يهجعون وبالأسحار هم يستغفرون حمدا كثيرا طيبا مباركا فيه كما يحب ويرضى. والصلاة والسلام على نبينا محمد الذي أنزل فيه ومن الليل فاسجد له وسبحه ليلا طويلا وعلى آله وأصحابه ومن قرأ القرآن وعمل به إلى يوم الدين. أما بعد ዛሬ በአላህ ፈቃድ የምናየው ቁርአንን ለመሐፈዝና በቁርአን ለመጠቀም ወሳኝ የሚባለውን ሶላተል ለይልን ለመስገድ የሚረዱ የሚያግዙ አስባቦችን ይሆናል። ለሶላተል ለይል የሚያበቁ የሚያግዙ አስባቦች አጋዥ ነገሮችም ለሁለት ይከፈላሉ። አንደኛው ግልጽ የሆኑ ለገሃድ የሚታዩና የሚተገበሩ ነገሮች ሲሆኑ ሁለተኛው ውስጣዊ ነገሮች ናቸው። እነዚህን ያደረገ ሰው አላህ ተባረከ ወተዓላ بحوله وقوته ሶላተል ለይልን ያገረለታል። ወሰዒዱ መን ወፈቀሁ አላህ። ግልጽ የሚባሉ ሰበቦች አራት ሲሆኑ አንደኛው ምግብና መጠጥን አለማብዛት ነው። ሌሊት ላይ ተነስቶ መስገድ የፈለገ ሰው ምግብ አብዝቶ ከበላ እንደዚሁ መጠጥን ካበዛ ተነስቶ መስገድ አይችልም፣ እንቅልፍ ያስቸግረዋል፣ መቆምም አይችልም። ስለዚህ لا تأكلوا كثيرا فتشربوا كثيرا فتناموا كثيرا فتخسروا كثيرا ተበላ። ብዙ አትብሉ፣ ብዙ የበላችሁ እንደሆነ ብዙ ተጠጣላችሁ፣ ብዙ የጠጣችሁ እንደሆነ ብዙ ትተኛላችሁ፣ ብዙ የተኛችሁ እንደሆነ ብዙ ትከስራላችሁ ተበላ። ከኢማም ሻፊዒ እንደተነገረው ለ17 ዓመት ጠግቤ በልቼ አላቅም። ምክንያቱም ጠግቦ መብላት ብዙ እንዲጠጡ ያደርጋል፣ ብዙ መጠጣት ደግሞ ብዙ እንዲተኙ ያደርጋል፣ ብዙ የተኛ ሰው ደግሞ ብዙ ኸይር ያመልጠዋል ብለዋል። ስለዚህ ምግብና መጠጥን መቀነስ ያስፈልጋል። ሲጀምርም ሙስሊም ለመወፈርና ለመደለብ ብሎ አይበላም። ረሃብን ለመከላከልና ዒባዳ ላይ ለመጠንከር ብሎ ነው የሚበላው። لا تأكل الطعام تسمنا فجسوم أهل العلم غير سمان بلا الإمام القحطاني رحمه الله تعالى. لما وفرنا لما قذف بلها تبلا الله أن يمياكو سوت يقذف يذلب بعد اللملا برقت موفرنا قذوف مهون له لتمي كفل عندهنا أهل الاختصاص تقسوان تفتراوي هوننا بتلاقي ممكنيات يمي فتر على አብዝቶ በመብላት የሚፈጠራል። እዚህ ጋር ያወገዘን ያለው አብዝቶ በመብላት አብዝቶ በመጠጣት ምክንያት ወይም አመጋገብን ባለማስተካከል ምክንያት የመጣውን ነው። ለዲን ለአኺራ ማሰብና መጨነቅ ራሱ ሰውነት እንዲከሳ የምግብና የመጠጥ ፍላጎት እንዲቀንስ ያደርጋል። ሆኖም በሁሉም ነገር ወሰጥ መሆን መካከለኛ መሆን ያስፈልጋል። ካፍር በሰባት አንጀቱ ይበላል፣ ሙእሚን በአንድ አንጀቱ ነው የሚበላው ተብሏል። አላህ ቁርአን ላይም ካፍሮችን ሲያወግዝ والذين كفروا يأكلون ويتمتعون كما تأكل الأنعام بلا نزيا يكادو يبلالو يتقاقمالو يزنانالو እንስሳት እንደሚበሉት ብላ
ላኪን መጨረሻ ላይ እሳት የነሱ መመለሻ ናት ብሏል። አብዝቶ መብላት ገፍላን ያስከትላል። የገፈለ ሰው ቀልቡ ይደርቃል። አብዝቶ መብላት የዒባዳን ጣዕም እንዳያጡም ያደርጋል። ይሄ ረመዳን ተራዊህ ላይ ቅያም ላይ በግልጽ ይታያል። አብዝቶ የበሉ ሰዎች አንድ ረካ እንደሰገዱ ሲንገዳገዱ ይታያል። ምግብ በጣም መቀነስም ይወገዛል፣ አብዝቶ መብላትም ይወገዛል። ሁለተኛው ቀን ላይ በተቻለ ያክል እጅግ በጣም ከባድ የሚባሉ ስራዎችን አለመስራትና ጉልበትን መቆጠብ ሌሊት ለመስገድ ከሚረዱ ነገሮች መሃል አንዱ ነው። ቀን ላይ በጣም እንቅስቃሴ የሚያበዛ ሰው፣ የጉልበት ስራ የሚሰራ ሰው ሰውነቱ ጡንቻው ይደካከማል። ይህ ደግሞ ማታ ላይ መተኛትን ማረፍን ያስከትላል። በተቻለ ያክል ቀን ላይ በሆነ መልኩ እረፍት መውሰድ ማታ ላይ ተነስቶ ለመስገድ ከሚረዱ ነገሮች መሃል አንዱ ነው። አማ ከጠዋት እስከ ማታ በተለያዩ ነገሮች ተጠምዶ ሰውነቱ በሙሉ ደክሞት ማታ ወደ ቤት የሚገባ ሰው ሌሊት ላይ ተነስቶ መቆሙ ሊከብደው ይችላል። ይህ ማለት ሙሉ በሙሉ ስራ ትተህ ቤት ቁጭ በል ማለት አይደለም። ወይም ደግሞ የምታገኘው ስራ ሁሉ ጉልበት የሚጠይቅ ነው፣ ሌሊት ስለምሰግድ ይሄን ስራ አልሰራም በል ማለት አይደለም። ሰርቶ ማምጣቱ መከሰቡ አንዳንዴ ዋጅብ ሊሆን ይችላል። ለዋጅብ ተብሎ ሱና አይተውም። ነማዝ የተፈለገው በተቻለ ያክል ሁኔታዎችን ለማስተካከል መሞከር ነው። ሶስተኛው አጋዥ ነገር ቀይሉላ ነው። ጾመኛ ሱሑር መብላቱ ለጾም እንደሚያግዘው ሁሉ ቀይሉላ መተኛትም ሌሊት ለመስገድ ያግዛል። ሱሑር ያልበላ ሰው እንደሚደክመው ቀይሉላ ያልተኛ ሰው ሌሊት ላይ ይደክመዋል። ይህ እንዳለ ሆኖ ቀይሉላ ሱና ነው ከተቻለ። ነቢያችን አለይሂ ሰላቱ ወሰላም ቂሉ ፈኢነ ሸያጢነ ላ ተቂል ብለዋል። ቀይሉላ ተኙ፣ ሸይጣኖች ቀይሉላ አያውቁም ብለዋል። አከዛ ለአእምሮ መረጋጋት ለሰውነት ጤንነት ጠቀሜታ እንዳለው ከሙስሊሞች አልፎ ከሸሪዓ ዑለሞች አልፎ የአዱንያ አዋቂዎች ሁሉ ምዕራባውያን ሁሉ እየመከሩበት ያለ ጉዳይ ነው። በትልልቅ መስሪያ ቤቶች ደረጃ ሁሉ ለቀይሉላ የሚመቹ ወንበሮችን አዘጋጅተው እዛው ወንበራቸው ላይ ለተወሰኑ ደቂቃዎች ቀይሉላ እንዲወስዱ አድርገዋል። ይሄም የእስልምናን ሙሉነት ጥሩነት ከሚያሳዩ ነገሮች መሃል አንዱ ነው። አስቀድመው ነቢያችን አለይሂ ሰላቱ ወሰላም ነግረዋል። ወቅቱን በተመለከተ ከዙህር በፊት ለአምስት ሰዓት አካባቢ ጀምሮ እስከ አዛን ባለው ወቅት ማድረግ ይቻላል። ከሶላት ዙህር በኋላ ዐስር እስኪደርስ ባለው ወቅት ማድረግ ይቻላል። ወላኪን በጣም ከበዛ ከአንድ ሰዓት ማለፍ የለበትም። በላጁ ከ30 እስከ 40 እስከ 45 ደቂቃ ነው። ከዛ ካለፈ የሌሊት እንቅልፍን ያዛባል። አራተኛው ወንጀልን መተውን። ወንጀልን ማብዛት የአላህን ረሕመት እንዳናገኝ ያደርጋል። ወንጀልን ማብዛት ሌላ ወንጀልን ያስከትላል። የኸይርን በር የዘጋብን የወንጀል በር ይከፍታል። መልካምን ስራ የሰራ ሰው ደግሞ የወንጀል በር የተዘጋለት የኸይር ስራ በር ይከፈትለታል። ለአብዱላህ ብን መስዑድ ታላቁ ሱሐቢ ላይ ለመስገድ የፈለገን አንችልም፣ ምንድነው ችግሩ ሲባሉ አብዐደትኩም الذنوب ብለው መልስ ሰጥተዋል። ነስአሉላህ ሰላመተ ወልዓፊያ ወንጀላችሁ ከቂያም ሌሊት አርቋችሁ ነው ብለው። እንደዚሁ ፉደይል ረሒመሁላህ ተዓላ ቀን ላይ መጾም ካልቻልክ ማታ መስገድ ካልቻልክ ወንጀልህ በካቴና ያሰረህ ከኸይር የተነፈክ መሆንህን እወቅ ብለው። እንደዚሁ ታላቁ ታቢዒ ሐሰኑል በስሪ ረሒመሁላህ ተዓላ አንዱ ሌሊት ሶላት መስገድ እየፈለግኩኝ አልቻልኩም፣ እንደው ለዚህ በሽታ መድኃኒት ስጠኝ እስቲ ሲላቸው ላ ተዕሲህ ቢነሃር ፈዩቂሙከ በይነ የደይህ ፊለይል የሚል ምላሽ ሰጥተዋል። ቀን ቀን ጌታህን አታምፀው ሌሊት ላይ ተነስተህ እንድትቆም ያደርግሃል ብላ። አንድ ሰው በሰራው ወንጀል ሶላተል ሌይል መስገድን ይነፈጋል ያሉበት አጋጣሚም አለ። አልኢማም ሐሰኑል በስሪ ረሕመቱላሂ ዐለይህ ደጋ ቀደምቶች ወንጀላቸው ትንሽ ስለነበረ ከወንጀል ይሸሹ ይጠነቀቁ ስለነበረ ዲናቸው ላይ የሆነ ክፍተት በተፈጠረ ቁጥር ችግሩ የቱ ጋር እንደሆነ ያውቁ ነበር። ሱፊያኑ ተውሪ ረሒመሁላህ ተዓላ ታላቁ ኢማም ዓቢድ ዛሂድ ሙሐዲስ ሕሪምቱ ቂያመ ሌይሊ 5 አሽሁሪን ቢዘንቢን አሰብቱሁ ይላል። የሆነ ወንጀል ሰርቼ ለ5 ወር ሶላተል ሌይል መስገድን ተከለከልኩኝ አልቻልኩም። በየቀኑ የምንሰራው ወንጀል እድሜ ልካችን እንዳንሰግድ ያደረገን አንድ ወንጀል በመስራት 5 ወር ተከለከልኩኝ ሶላተል ሌይል መነሳት አቃተኝ ካሉ ማለት የቀን ውሏችን የሌሊቱን አህዋላችንን ያሳያል።
ሌሊት ዒባዳ ያደረገ ሰው ቀን አህዋሉ ያማረ ይሆነ። ለዚህ ነው ሐሰኑል በስሪ ረሂመሁላህ ተዓላ የሆነ ጊዜ ገበያ ገብተው በሆኑ ሰዎች አጠገብ ሲያልፉ ጩኸታቸውን ጫጫታቸውን ሲሰሙ አظن أن ليل هؤلاء ليل سوءنا እነዚህ ሰዎች ሌሊታቸው መጥፎ ሌሊት ይመስለኛል። ሌሊት ላይ በመልካም ያሳለፈ ቀን ውሎም መልካም ይሆናል ማለት። ለሌሊት ዒባዳ የሚዘጋጅ ሰው ቀን ምላሱን አይኑን መቆጠብ አለበትም ማለት ነው። የወንጀል መብዛት ቀልብን ያደርጋል፣ ሶላተል ለይል እንዳንሰግድ ያደርጋል። ይበልጥ ደግሞ ሶላተል ለይልን ረሕመትን የሚከለክለው ሐራም መብላት ነው። የምንበላው ነገር ቀልባችን ላይ ትልቅ ተጽዕኖ ያሳድራል። ንጹህ ነገር ከሆነ የምንበላው ቀልባችን ንጹህ ይሆናል። የቆሸሸና በሐራም የመጣ የተሰረቀ የተጭበረበረን ነገር ከሆነ የምንበላው ቀልባችን የሻገተ የታመመ ይሄዳል። ለኸይር ነገር ያለው ፍላጎት ይወርዳል። ምክር አይገባውም። አኼራን ሞትን ይረሳል። ዘላለማዊ ከሆነው አኼራ ጠፊ የሆነውን ዱንያን ያስበልጣል። ምግብህን አጥራ ዱዓህ ተቀባይነት ያገኛል ብለዋል ነቢያችን አለይሂ ሰላቱ ወሰላም። የተኛውን በሐራም የደለበ ሰውነት እሳት ትገባዋለች ተብሏል። ስንትና ስንት ጉርሻዎች ሶላተል ለይልን መስገድ ከልክለዋል። ስንትና ስንት የሐራም እይታዎች አንዲትን እንኳን የቁርአን ሱራ መቅራት ከልክለዋል። ምናልባትም አንዲት የሐራም ድርጊት ወይም የሐራም እይታ የዓመት ሶላተል ለይልን እንዲያጡ ሰበብ ልትሆን ትችላለች። ባለንበት ጊዜ ሰዎች ሌሊቱን በሙሉ ኢንተርኔት እየጎረጎሩ ቴሌቪዥን ዲሽ ያዩ ቢያነጉ ምንም አይመስላቸውም። ሶላተል ለይል ስገዱ ሲባሉ ግን በየመሃሉ እያዛጉ አፋቸውን ሲከፍቱ አልፎ ሁሉ ሲጮሁ ይሰማል። ማን እንደጻፈው ለምን እንደተጻፈ ማይታወቅን ወሬ እያነበቡ ለረጅም ሰዓት መቆየት እንደማይችሉት ሁሉ አንዲትን ሱራ አንድ ጁዝ ቅራ ቢባሉ እሳትና ሾህ ላይ ተቀምጦ የተባሉ ይመስላቸዋል። የዚህ ሁሉ ሰበቡ ሐራም ማየት ነው፣ ሐራም መብላት ነው፣ ሐራም መናገር ነው። ሶላተል ለይልን መስገድ የፈለገ ሰው ወንጀልን ሊያቆም ቀን ላይ እረፍት ሊያደርግ ቀን ላይ የተወሰነ ጊዜም ቢሆን ቀይሉላ ሊተኛ አድካሚ ስራዎችን በተቻለ ያክል ሊቀንስ ምግብና መጠጥን ሊመጠን ይገባዋል። ብዙ ሰዎች የጉልበት ስራ ነው የሚሰሩት፣ አሊያ ደግሞ ቆመው ነው የሚውሉት። ምንድነው የሚሻል የተባለ እንደሆነ ሶላተል ለይል ቁጥር ገደብ የለም። ከኢሻ እስከ ሱብሒ ባለው የቻልነውን ያክል መስገድ እንችላለን። የሌሊቱ መጨረሻ ላይ ተነስቶ መስገድ ያልቻለ ሰው ከተኛው በኋላ መነሳት አልችልም፣ ቀን ስሰራ ነው ያልኩት ይደክመኛል ያለ ሰው ቀደም ብሎ ሳይተኛ በፊት መስገድ ይችላል። ነቢያችን አለይሂ ሰላቱ ወሰላም ለአቡ ሁረይራ 3 ምክሮችን መክረዋል። አቡ ሁረይራ ራሳቸው እንደተናገሩት አውሳኒ ኸሊሊ የልብ ወዳጄ መክረውኛል ብለው ከ3 ምክሮች አንዱ ወአን ኡቲረ ቀብለ አን አናመ ብላ ሳልተኛ በፊት ዊትር እንድሰግድ ነብዩ ሰለላሁ ዐለይሂ ወሰለም አዘውኛል ወይም መክረውኛል። አቡ ሁረይራ ረሂመሁላህ ተዓላ ሐዲስ በመሰብሰብ በተለያየ መልኩ ደክሟቸው ውለው ኋላ ላይ ተነስቼ አልሰግድም ብለው የሚሰጉበት ሁኔታ ሊኖር ስለሚችል ዊትር ሰግደው እንዲተኙ ተመክረዋል። ተመሳሳይ ሁኔታ ይገጥመኛል ብሎ የሰጋ ሰው 2 ረካ ሰግዶ መጨረሻ 1 ረካ ከቻለ 4 ሰግዶ መጨረሻ 1 ረካ እንደዚህ ያለ የቻለውን ያክል ሰግዶ መተኛት ይችላል። ለስራ ሊወጡ ሲሉ ከፈጅር ሶላት በፊት 30 ደቂቃ 40 ደቂቃ ካልተቻለም 20 ደቂቃ ተነስቶ 2-4 ረካ መስገድ ይቻላል። መጨረሻ ላይ አንዱ ዊትር ይጨመራል። ረጅም ሰዓት 1 ሰዓት ተኩል 2 ሰዓት ለመስገድ ስላልቻልኩኝ ተብሎ የቻሉትን ያክል አይተው። ሶላተል ለይል አንድ ራሱን የቻለ ዒባዳ ነው። ሌላው ውስጣዊ የሆኑ አጋዥ ነገሮች አሉ። እነዚህም 4 የሚደርሱ ናቸው። አንደኛው ልብን ከምቀኝነት ከአዱንያ ህምምና ጭንቀት ከቢድዓና ከኩራት ማጥራት ነው። በአዱንያ ጉዳይ በሐሳብ የተዋጠና የአዱንያ ጭንቀት ልቡን የወረረው ሰው ሌሊት ላይ ተነስቶ አላህ ፊት መቆም መስገድ አይችልም። ኩራት ምቀኝነት ያለበት ሰውም እንደዚሁ ሶላተል ለይልን ተነስቶ ለመስገድ አይታደልም። የረሱልን ሰለላሁ ዐለይሂ ወሰለም ሱና ትቶ ስሜቱን ተከትሎ የሚሄድም ሶላተል ለይልን በቀላሉ ተነስቶ ለመስገድ አይታደልም። አንዳንዴ አላህ ቀስ አድርጎ ሊይዘው ሊያገራለት ይችላል። ላኪን ጥርት ያለው ሶላተል ለይል ጣፋጭ የሆነው ሶላተል ለይል አጅር የሚያስገኝ ሙሉ አጅር የሚያስገኝን ሶላተል ለይል ሊሰግድ አይችልም። እንዲህ አይነት ችግር ያለባቸው ሰዎች የሰገዱ እንደሆነም አካላቸው ምንጣፍ ላይ ቢሆንም ሐሳባቸው ሌላ ዓለም ላይ ነው የሚሆነው።
يخبرني البواب أنك نائم وأنت إذا استيقظت أيضا فنائم እንደተባለው ማለት ተኝቶም የሚተኛ ነቅቶም የሚተኛ ሰው አለ። ወሀከዛ መስገዱም አለመስገዱም ተመሳሳይ የሆነ ሰው አለ። መቀኝነት፣ ኩራት፣ ስሜት መከተል፣ በአዱንያ ጉዳይ መሽጉል መሆን፣ ልቡን ለአዱንያ መስጠት እማ እንዳይሰግዱ ያደርጋል። የሰገዱም እንደሆነ ደግሞ በአካል ብቻ ጎንበስ ቀና እንዲሉ ያደርጋል። ሁለተኛው ውስጣዊ አጋዥ ነገር የአላህን ቅጣት መፍራት ነው። የአላህን ቅጣት በፈራንና አኺራ ላይ ምን ይጠብቀኝ ይሁን ብለን በተጨነቀን ቁጥር እንቅልፋችን ይቀንሳል። አብዱላህ ኢብኑ ረዋሃ ረሂመሁላህ ተዓላ ምን ይላሉ? ትክክለኛ የአላህ ባሪያ ጀነትን ሲያስታውስ ለጀነት ይጓጓል፣ ለጀነት የሚያበቃውን ስራ ይሰራል። እሳትን ሲያስታውስ ደግሞ እሳትን ይፈራል፣ እንቅልፉ ሁሉ ይቀንሳል፣ ይጠፋል። እንቅልፉ ሁሉ ይቀንሳል። ወደ እሳት የሚወስደውን ነገር መስራት ያቆማል። ከእሳት የሚያድነውን ነገር ለመስራት ያለ የሌለ ጥረት ያደርጋል። ጣውስ ረሂመሁላህ ተዓላ ታላቁ ታቢዒ ፍራሻቸውን ሊተኙ አንጥፈው የተወሰነ ጊዜ ለመተኛት ሞክረው ተገለባብጠው ከዛ ተነስተው ምንጣፋቸውን ወይም ፍራሻቸውን አጥፈው አንስተው እስከ ሱብሒ ድረስ ይሰግዱ ነበር። ጀሃነምን ማስታወስ የዓብዶችን እንቅልፍ አባረረው ይለው ነበር። የአላህ ባሮችን እንቅልፍ አባረረ። አብዱልዓዚዝ ኢብኑ አቢ ረዋድ ረሂመሁላህ ተዓላም ወደ ፍራሻቸው መጥተው ፍራሻቸውን በእጃቸው እየዳበሱት አንተ ፍራሽ ሆይ በጣም ለስላሳ ነህ፣ የጀነቱ ፍራሽ ግን ካንተ የበለጠ ለስላሳ ነው ብለው ጣቅልለው አንስተውት ሌሊቱን ሲሰግዱ ያሳልፉ ነበር። አኺራን ማወቃችን፣ ጀነትን መናፈቃችን፣ የአላህን ቅጣት መፍራታችን እንቅልፍን እንድንቋቋም ተዓበን እንድንቋቋም ያደርገናል። አንተ ፍራሽ ሆይ ለስላሳ ነህ፣ ምቹ ነህ፣ የአኺራ የጀነቱ ፍራሽ ግን ካንተ ይበልጥ አልየን ነው። በጣኢኑሃ ምን ይስተብረቅ ብሎ አላህ ተባረከ ወተዓላ የጀነት ሰዎች ፍራሻቸው ከውስጥ የሚሞላ ወይም የአዱንያ ፍራሽ ላይ እንደ ጥጥ ተደርጎ የሚገባው የጀነት ሰዎች የፍራሻቸው መሙያ ይስተብረቅ ነው። ከሐር ውስጥ እጅግ በጣም ለስላሳ የሚባለው ሐር ማለት ከስር የሚሞላው ለስላሳ ሐር ከሆነ ከላይ የሚነጠፈው ምንድነው? አላህ አነገረን። ነስአሉላህ አላ يحرمنا من فضله إذا ما الليل أظلم كابدوه فيسفر عنهم وهم ركوع أطار الخوف نومهم فقاموا وأهل الأمن في الدنيا هجوع ينبر عبد الله ابن المبارك رحمه الله تعالى يا الله باروش لليتو سيمتا يتاقلوتال ركوع لا يهونو سجود لا يهونوم ينقال يا الله فرهاቸው አንቅልፋቸውን አባሮታል። የዱንያ ሰዎች በሰላም ተኝተዋል። አላህ ከአኺራ ሰዎች ያደርገን። ሌላውና ሶስተኛው አጋዥ ነገር የሶላተል ለይልን ትሩፋት ማወቅና ሁሌ ማስታወስ ማሰብ ነው። በየቀኑ ሰዓትን ጠብቆ መስሪያ ቤት መግባት ሙሉ ደሞዝ እንደሚያስገኝ የሚያውቅ ሰው ሰዓቱን ጠብቆ ይሄዳል፣ አያረፍድም። ቢታመም እንኳ ተቋቁሞ ይሄዳል። ካልሄደ ደሞዝ እንደሚቀንስ ጥቅም እንደሚቀርበት ስለሚያውቅ ወሀከዛ ለይልን በየሌሊቱ መስገዱ ጀነት ላይ ደረጃን እንደሚያስጥ ደረጃ እንደሚያስጨምር ከአላህ ይበልጥ እንደሚያቀርብ ያወቀ ሰው ሶላተል ለይል መስገድ ይገራለታል። በእያንዳንዱ ስጁድ ወደ አላህ እንደምንቃረብ ሩኩዕ ስጁድ ባደረገን ቁጥር ወንጀላችን እንደሚራገፍ ይሄን በማድረጋችን ከሷሊሖች የተመሳሰለን እንደሆነ ባሰበን ቁጥር ለሌሊት ሶላት ያለን ጉጉት ይጨምራል። መሐመድ ኢብኑ ሙንከዲር የሚባሉት ታዋቂው ዓቢድ ما بقي من لذات الدنيا إلا ثلاث ከአዱንያ ደስታዎች ሶስት ነገር እንጂ ምንም አልቀረም። አንደኛው ሌሊት ሶላት መስገድ፣ ሁለተኛው ለአላህ ብለን የምንወዳቸው ሰዎች ጋር መገናኘት፣ ሶስተኛው ሶላተል ጀማዓ መስገድ እንጂ ይሉ ነበር። አዱንያ ላይ በጣም ጣፋጭ ከሚባሉ ነገሮች መሐመድ ኢብኑ ሙንከዲር ዘንድ ሶላተል ለይል መስገድ። ከሷሐቦች መሐልም ይሄን ያላል ጌታዬ ሆይ ሶስት ነገሮች ባይኖሩ ዱንያ ላይ መኖርን አልወድም ታውቃለህ ብለዋል አቡ ደርዳ ረዲየላሁ ዐንሁ አርዳ። ከዚህ አንዱ ሌሊትን ተነስቶ መስገድ ጠቅሳ ሶላተል ለይልን አስተካክሎ አዘውትሮ መስገድ አኺራ ላይ የሚያስገኘው አጅር ከመኖሩም ጋር አዱንያ ላይም ትልቅ ደስታን ይሰጣል። እዚህም ነው አቡ ሱለይማን አዳራኒ ረህመቱላሂ ዐለይሂ ሌሊት የሚሰግዱ ሰዎች በሌሊት ሶላታቸው ውስጥ ደስተኞች ናቸው፣ ዘፈን የሚሰሙ ሰዎች ዘፈን ሲሰሙ ከሚደሰቱት በላይ አዱንያ ላይ ሶላተል ለይል የሚባል ነገር ባይኖር ዱንያ ላይ መኖርን አልወድም አልመኝም ነበር ይላል። ይህ
የዒባዳን ጣዕም የቀመሰ ሰው ንግግር ነው። አይደለም ለይል ፈርዱ ሰላት በ5 ደቂቃ እስኪያልቅ ድረስ የሚጨንቃቸው ሰዎች አሉ። አንዳንዴ ኢማሙ አንደኛውን ተስሊም እንዳሰላመተ ሁለተኛውን ተስሊም ቀድመው ተሰላምተው በዛው ተነስተው የሚሄዱ ሰዎች አሉ። ፈከይፈ ቢላህ ይህ ኢማን ልብ ላይ በጣም መድከሙን ነው የሚያሳይ። ጨለማ ላይ ተነስቶ በብዛት የሚሰግድ ሰው ልቡ በኢማን ከመሙላቱ ከማብራቱ የመጣ ፊቱ ሁሉ ገና ከአኺራ በፊት ዱንያ ላይ እንደሚደምቅና የኢማኑ ኑር እንደሚታይበት ደጋ ቀደምቶች ተናግረው መን ከሱረት ሶላቱሁ ቢለይሊ ሐሱነ ወጅሁሁ ቢነሃር ተብሎ ሌሊት ላይ ሶላት ያበዛ ቀን ላይ ፊቱ ይደምቃል ያምራል ተብሎ ከደጋ ቀደምቶች መሃል ማ ባሉል ሙተሐጅዲነ አሕሰኑ ናሲ ውጁሃ ተሐጅድ ሌሊት የሚሰግዱ ሰዎች ለምንድነው ፊታቸው ከሰዎች ይበልጥ የሚያምረው የሚደምቀው ተብሎ ሲጠየቅ لأنهم خلوا بالرحمن فألبسهم من نوره ብሎ መልሰ ምክንያቱም ከእንቅልፍ ርቀው ከሰዎች ተነጥለው በጨለማ ከረሕማን ጋር ሆነዋል ከአላህ ጋር ኑሩን አልብሷቸው ነው። አራተኛው ምክንያት እጅግ በጣም ትልቅና ወሳኝ የሚባል ሲሆን አላህን መውደድ ነው። አላህን የወደደ ሰው ከጋጋታ ከጫጫታ ከሰው ልጆች ርቆ ለብቻው ከአላህ ጋር መሆንን ይፈልጋል። ቁርአንን ሲያነብ ደስ ይለዋል። ሩኩዕ ስጁድ ሲያደርግ ደስ ይለዋል። ለረጅም ሰዓት በግንባሩ ተደፍቶ አላህን ሲያወድስ አላህን ሲያጠራ አላህን ሲለምን ችግሩን ሲነግረው ደስታ ይሰማል። ከምንወደው ሰው ጋር የሰው ልጆች ከሚወዱት ደካማ መኽሉቅ ጋር ከሰው ልጅ ጋር ማውራት እንደሚወዱት ከዛ በላይ የአላህ ባሮች ከማንም በላይ አላህን የሚወዱ ሙእሚኖች ገለል ብለው አላህን ሲለምኑና ሲማጸኑ ደስ ይላቸዋል። ይበልጥ ደግሞ ወደ አላህ የሚቀርቡት አላህ ከነሱ ቅርብ የሚሆነው ስጁድ ላይ ተደፍተው እንደሆነ ሐዲስ ላይ ተነግሯቸዋል። ነስአሉላህ አን የርዙቀና ሙናጃቲሂ ወደዋመ ዚክሪሂ ወልኢቅባል ዐለይሂ ወተለዱደ ቢጣዓቲሂ ኢንነሁ ዐላ ኩሊ ሸይኢን ቀዲር። የደጋ ቀደምቶችን ሐል የሚያስተነትን ሰው ለሶላት ላይ የነበራቸውን ጉጉትና ጽናታቸውን የሚያግሰው ነብዩ አለይሂ ሰላቱ ወሰላም እግራቸው እስኪያብጥ እስኪሰነጣጠቅ ድረስ ይቆሙ እንደነበረ ቢታመሙ እንኳ ቁጭ ብለው ይሰግዱ እንደነበረ ያወቀ ሰው ራሱን ይነቃል። እኔ የምፈልገው ተስፋ ማደርገው እንዲህ አይነት የአላህ ባሮች ተስፋ የሚያደርጉትን ጀነት እስከሆነ ድረስ እኔ ስለ ጀነት ምንድነው ያዘጋጀሁት ብሎ ራሱን ይመረምራል። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ወአርዳህ የሚችሉትን ያክል ሌሊት ይሰግዱና እኩለ ሌሊት ሲሆን ቤተሰባቸውንም ጭምር ይቀሰቅሱ ነበር። ከዛም አሶላ እያሉ ቤተሰቦቻቸውንም ጭምር ይቀሰቅሱ ነበር። ከዛም ወአሙር አህለከ ቢሶላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁክ ያሉ ያስታውሷቸው ነበር። አብዱላህ ብን መስዑድ ረዲየላሁ ዐንሁ ወአርዳህ ሰዎች ሲተኙ ቀስ ብለው ተነስተው ሶላተል ሌል መስገድን ይጀምሩ ነበር። እስኪ ነጋ ድረስም ጌታቸውን እየተማጸኑ እየቀሩ ንብ ቀፎ ውስጥ ሆኖ የሚያሰማውን አይነት ድምፅ ከሳቸው ሰዎች ይሰሙ ነበር። ወሀከዛ ታላቁ ሰሐቢ አብዱላህ ብን አባስ ረዲየላሁ ዐንሁ ወአርዳህ ሌሊት ላይ ስጁድ ርኩዕ ያደረጉ እያለቀሱ አላህን ያጠሩ ያድሩ እንደነበረ በብዛት ከማልቀሳቸው የመጣም ፊታቸው ላይ ምልክት እንደነበረ የእንባው ምልክት እንደነበረ የተጠቀሰበት ሁኔታ አለ። ኢብኑ አቢ ሙለይካ የአብዱላህ ብን አባስን ሁኔታ ሲናገሩ ከመካ ጀምሬ እስከ መዲና ከኢብኑ አባስ ጋር አብሬ ተጉዣለሁኝ። የሌሊቱን ግማሽ በሶላት ያሳልፍ ነበረ። ቁርአንን እያንዳንዱን ፊደል የመነዘረ ቀስ አድርጎ ያነበ ነበረ። በዚህ መሃልም ያለቅስ ነበር ብላ ረሒመላህ ኢብኑ አባ ሙለይከተ ወረዲየ ዐን ኢብኑ አባስ። እኛም የእነዚህን ሰዎችን ፋና ተከተለን የቻልነውን ያክል ትግል ልናደርግ ነፍስያችን ልናሸንፍ ይገባል። ከደጋጎች መመሳሰል ራሱ ትልቅ ክብር ነው። ተስፋ ሳንቆርጥ ነፍስያችን ልንታገላት ሰበብ የተባሉ ነገሮችን ልናደርግ ይገባናል። ምግብ ያበዛን፣ ቀን ላይ ወሬ ያበዛን፣ ያውም ቀኑን ሙሉ ለዱንያ እየሰጠን ሌሊቱን እንዲሁ ተንጋለን ልናሳልፈው አይገባም። ዱንያን ነገ ጥለናት እንሄዳለን። ከኛ ጋር የሄደው የሰራነው ኸይር ስራ ብቻ ነው። መን ዩሪድ ሙልከል ጂናኒ ፈልየድዕ ዐንሁ ተዋኒ ወልየቁም ፊ ዙልመቲ ሌይሊ ኢላ ኑሪል ቁርአኒ ወልየሲል ሰውመን ቢሰውሚን ኢነ ሃዘል ዐይሸ ፋኒ ኢነመል ዐይሹ ጅዋሩላሂ ፊ ዳሪል አማኒ ተብሏል። ጀነት ላይ ንጉስ መሆን የፈለገ ሰው አዱንያ ላይ ስንፍናን ይተው። የሌሊቱ ጨለማ ላይ ተነስቶ
ወደ ቁርአን ብርሃን ይሄድ ጾምን አከታትሎ ይዞ ይህ የዱንያ ህይወት ጠፊ ነው። ትክክለኛ ህይወት ማለት አኺራ ላይ በሰላሙ ሀገር ከአላህ ቅርብ ሆኖ ከነብዮች ከወልዮች ጋር ጎረቤት ሆኖ መኖር ነው። አዱንያ ላይ የሚወዱትን ነገር ለማግኘት የተመኙ ሰዎች የሚያስከፍለውን ነገር ሁሉ ለመክፈል ዝግጁ ሆነው ይሄን ለማሟላት እንደሚጥሩት ሁሉ ጀነትን ውድና ውብ ሙሉ የሆነችውን ጀነት ማግኘት የፈለገ ሰው ጀነት ለመግባት የሚያስፈልገውን ነገር ሁሉ ሊያደርግ ይገባል። አላህ ተባረከ ወተዓላ ሁላችንም ቂያም ለይልን ኸይር ስራን ያግራለን። የዒባዳ የኸይር ስራ የሌሊት ሶላት እንቅፋት ከሆኑ ነገሮች ሁሉ ይጠብቀን። ኢነሁ ዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር። አላሁ ተዓላ አዕለም። ሰብስክራይብ በማድረግ ቤተሰብ ይሁኑ።